ትልቁ ችግራችን ለአገልግሎት ብለን አቡነ ዘበሰማያት ለመድገሚያ ጊዜ የምናጣበት ጊዜ አይደለም። ቤተክርስቲያን መተን የቤቱን ባለቤት ሳናናገር ቀጥታ ወደ መዝሙር ጥናት፣ ቀጥታ ወደ ስብሰባ። ቅድም አባታችን ሲናገሩ ነበር። ይህን ጉባኤ ለማድረግ ከቤተክርስቲያን ፍቃድ ተጠይቋል አልተጠየቀም? ዋናው አገልግሎት ነው ብለህ መዋቅር መናቅ የለብህም። ዝም ብለህ እንደመጣን ለመስራት አትችልም። የእኛን ሪያክሽን ልንገራችሁ። ቤተክርስቲያን አሁን የሆነ ነገር ስትሆን ምንድን የምናደርገው? መጀመሪያ ፕሮፋይል ፒክቸር እንቀይራለን፣ ዝም አንልም የሚል። ከዛ ሁለተኛ እንሳደባለን። የምንሳደበው ከቅዱስ ፓትርያርኩ አንስቶ ሊሆን ይችላል፣ ብፁዓን አባቶቻችንን ሊሆን ይችላል። የት ተቀምጣችሁ ነው የሁሉ ሲደረግ እናንተማ ተኙ እንላለን። የችግሩ ዋነኛ መንስኤ ናቸው ብለን የምናስባቸውን ሰዎች እናዋርዳለን። አንዳንድ ሰዎች እኮ ትልቅ ስልጣን ላይ ሲወጡ ሀብት ሲኖራቸው የቤተክርስቲያን ነገር ራሱ መስማት አይፈልጉም። ገና ከቤተክርስቲያን ሰው መጥቶ ቢሮአቸውን ሲያንኳኳ አይ ለእርዳታ ነው ብለው ስለሚያስቡ ቶሎ ኪሳቸውን የሚገቡት ነገሩን ራሱ መስማት አይፈልጉም። ስንት ልርዳ የሚሉ ሰዎች አሉ። ይሄ ማለት ሰዎች የቤተክርስቲያን አገልግሎትን ሲያደናቅፉ ቆይተው መጨረሻ ላይ አለቃው ነው ተሹሞ ሊመጡልህ ይችላል። ሲያደናቅፉት የነበረውን ፕሮጀክት ተጠቃሚ ሊሆኑ ይችላል። ዋና አዛዥ ናዛዥ አንዳንድ ሰው አለ። ሲያደናቅፍ ቆይቶ ልክ ድግሱ ላይ ግን ዋነኛ አስተናጋጅ የሚሆን ሰው አለ። የለም ውለታችንን እንዳይረሳ መፍራት ያለብን ማንም ብቻ እግዚአብሔር። የሰው ክሬዲት ምን ይጠቅመናል? ቅዱስ ዮሐንስ አፈወርቅ በተግሳጹም ይላል አፈር አመሰገነ አላመሰገነ ምን ይጨምርላል? አሁን ዋካ የተባለው እኮ ከጀርባው ብዙ ነገር አሉ። ዝም ብሎ ጉባኤ መስሏችሁ ነው የሚሉ ሰዎች አሉ። አንተ ሞኝ ነህ መዝሙርን ነው የምታየው፣ አንተ ሞኝ ነህ ትምህርቱን ነው። ከጀርባ ብዙ የሚሰራ አለ ሴራ የሚላል። አንዳንድ ሰዎች ግንባታ ላይ ጎበዝ ይሆናሉ። ህንፃ መስራት ላይ በጣም ጎበዝ ናቸው። ቤተክርስቲያን ማደስ ላይ፣ አዳራሽ መስራት ላይ፣ አንዳንዶቹ እንደውም ደህናውን ቤተክርስቲያን አፍርሰው ሁሉ ይሰሩዋል። ወንጌል ላይ ግን ሲሆን ጊዜ የላቸውም። ተማሩ ሲባሉ አይማሩም። ነጋሪት እንጎስማለን፣ እንመሰገናለን። እንዲህ ሊደረግ ነው። ስንት ኮሚቴ ተቋቋመ፣ ስንት ማህበር ተጀመረ፣ መንገድ ላይ ቀረ። ከስራው ወሬው ስለቀደመ። ትልቁ ችግራችን አሁን አዲስ ትውልድ ሲነሳ የትናንቱን ትውልድ መስማት ይፈልጋል። አዲስ መዝሙር ስንጀምር መዝሙር ገና ዛሬ የተጀመረ ይመስለናል። እኛ ከመጣን አይኗ የተገለጠ ይመስለናል ቤተክርስቲያን። እኛ መተን ነው እንጂ አበራንላት ትላል። አዲስ ስብከት የጀመርን እንደሆነ እኛ የሰበክን ይመስለናል። ቤተክርስቲያን ብዙ ነገር አልፋን የመጣችው። አንተ ሳትኖርም ትኖራለች። መሳለቅ በቃ ጀምረው ተዉት ማለት ነው። ፈርሶ ቀረ ማለት ነው። እንደው አንድ ሰው የለም ለዚች ቤተክርስቲያን የሚቆም ተብለን በአህዛብ ፊት መሰደቢያ እንዳንሆን ቅጥር እንስራ የሚል ሰው ከኛ መሃል ያስፈልጋል። ራስን በነህሚያ ሂሳብ እያሰብክ የሁሉ ችግር ለኔ ነው ለካ ካልክ ከስራል። ከኛ መሃል ለቤተክርስቲያን አንድ ሰሞን ነህሚያ፣ አንድ ሰሞን ጦቢያ፣ አንድ ሰሞን ሰንባላጥ ይሆነሰዋል። ለራሳችን አገልግሎት ነህሚያ እንሆናለን፣ ለሌላው አገልግሎት ጦቢያና ሰንባላጥ እንሆናለን። እርስ በርሳችን አንዋደድም። አንዱ የሚሰራውን ሌላው ይጎትታል። ስንት ነህሚያን ያለው አሁን በነገርኳችሁ ታሪክ ውስጥ ይህን ሁሉ ግንባታ ያስገነባው ሰው ስንት ነው? ሌሎቹ እሱን ተባበሩ። እኛ እርስ በርስ ከምንተባበር 40 ነህሚያ ሆነ እንደባደባታለን። የቤተ ክርስቲያን ጉዳይ ካንገበገበ ሌላ ወሬ አታወራ።